ቆይ እስኪ እንዴ በጀምዓ መጡ እኮ እዚህ ደግሞ። ኧረ ቆይ ፕሮግራማችን ተላላችኋል። ስም አውጥተናል። ምን ብላችሁ ወጣችሁ? ነበልባሎች ይባላሉ። ታወቃቸው ነበልባሎች። አንድ ጥያቄ አለኝ የማይሆነው ኮንቲኒው ቴንክ ዩ። እሺ እኔ ላይ ሲሆን ነው እንዴ ብሔር ብሔረሰቡ ተዋዶ አንድ ላይ የሚሰራብን? ለእኔ ሲሆን ነው ዘመቻው ጥባ እንዴ? የት ሄዱ? እዛ እንትን ሲሉ የነበሩት በየገስቱ ስንት ታሪክ ሲሰሩ የነበሩ ሰዎች የት ሄደው ነው? እኔ ላይ ሲሆን በተለያየ ቋንቋ አንዴ በዛ ቋንቋ አንዴ በዚህ ቋንቋ ሲሰሩብኝ የነበሩት ተሰጦ እኮ ነው። እኔ ጉንፋን ሆኑባቸው አልኳቸው። ጉንፋን ሆኑበት። በቃ ይሄን የተፈጠረው። አረ የጉንፋን ብቻ አይደለም። ኤኒዌይስ አፕሪሺየት አድርጌያለሁ። ገባችሁ? አንድ ሰው ቀድሞ የሚታወቅ ሰው ምናምን ሲሆን ቀድሞ ኦፍ ኮርስ ይታወቃል። ግን በህዝብ በደንብ የሚታወቅ ሰው ሲሆን ኦኬ ህዝቡ ለህዝብ የሆነ ካደረገው ነገር ምናምን ግን የሰውን ሁኔታ አይታችሁ እንደዚህ በቃ እሱ እንደዚህ ነው እየሰራ ያለው የዚህ ልጅ ህይወት በዚህ ማለበዛ መቀየር አለበት ብላችሁ ሰላም የገጠር ልጅ እንዴት ነህ? አለን አማን ነው ኤድም እግዚአብሔር ይመስገን። እንዴት ነህ? ደህና ነህ? አባቴ አለን አማን ናችሁ? አለን እግዚአብሔር ይመስገን። ሰላም ነው? እንዴት ነው? ዛሬ ነው እንዲቀናችሁ? ዛሬ ነው ቀናችን ወንድም። በቃሽ ተረካከው። እሺ አባቴ ትልክለታለህ ሲጨርስ ወንድም። እሺ አባቴ ኤኒዌይስ አንድ ሰው ህይወቱ ይለወጥ ብሎ በዚህ ያህል መተባበር ምናምን ይሄ መልካም ልብ ይጠይቃል። ለሰዎች ደስታ ማሰብ የማዳን ቅመሞች ማለት ነው። የማዳን ቅመሞች በተፈጥሯቸው በረሃ ላለ ሰው ከምነግርህ በላይ ማዘን ብቻ ሳይሆን እንትን ይንቦጫቦጫል፣ ልባቸው ምናምን ይንቦጫቦጫል። ያን አውቃለሁ። እኔ ደግሞ ቪዲዮ ሰራለሁ። ቪዲዮ በጣም ጎበዝ ነኝ። በጣም ያደንቁኛል። ፎሎ የለኝም እንጂ ቪዲዮዎች እኮ ይታያሉ። ያ ከዛ እነሱ ደግሞ በጣም ይሄኛው ቻሌንጅ ደግሞ ሲሰጥ ይበልጥ እነሱ ራሱ ተገፋፉላቸው። በቃ እኔ እንደ ምን ብዬ ልንገርህ፣ ቃላት ያጥረኛል እነሱ ለመነጋገር። እውነት ለመናገር መጀመሪያም እነሱን ተማምኜ ነው አጀማመሬ። ግን እንደዚህ ሁሉም ሰው ይደርሳል ብዬ አላሰብኩም። እውነት ለመነጋገር ግን ማዳን ቆመች ግን እንደሚረዱኝ እርግጠኛ ነበሩ። ለዛ ነው በጣም እነሱ ናቸው በጣም ይረዱኝ። ለዚህ ያበቁኝ እነሱ ናቸው። ፑሽ አድርገው ሌላ ሰው ጋርም ያደረሱኝ፣ ወደ ላይም ከፍ ከፍ ያደረጉኝ እነሱ ናቸው እንጂ መጀመሪያ እነሱ ቪዲዮዎችን ተቀባብለው ይሄን ልጅ የገጠር ወንድማችን ነው፣ በረሃ የሚሰራ ወንድማችን ነው፣ ይሄን ልጅ ተባብረን ቪዲዮ እንስራለን ብለው ባይተባበሩ ሊኖሮ ፑሽ ባያደርጉኝ እኮ ወደ ላይም አልሄድም፣ ወደ ሌሎቹ ጋር አልሄድም። እና ሁሉም ነገር እነሱ ይውሰዱ። ሌሎቻችሁም የእነሱን አይታችሁ ደግሞ ተቀባብላችሁ እኔን እንደዚህ ስላደረጋችሁኝ አመሰግናለሁ። ለአንተ ቃላት የለኝም ለመናገር። በቃ በሆነ አጋጣሚ የተገኘህ የኔ ቁልፍ ነህ ማለት እችላለሁ እንጂ ሌላ እኔ ጀስት ዱ ላይክ ምንድን ነው የሚባለው? እኔ ችግር የለውም። እሺ እኔ ድንገት የተፈጠረ ነገር ነው። ኦኬ ሁልጊዜ የማደርገው ነገር አይደለም። ገባህ? ድንገት እንደዚህ የሚል ሀሳብ መጣልኝ። ሁሉም መልካም ነገር ሁሉ ደግሞ ከእግዚአብሔር ነው ብዬ ስለማምን እኔ ምንም ያልኩት ነገር የለም። ሶ አም ግሬትፉል እግዚአብሔር ይህን መልካም ነገር ስላደረገ። ኢትስ ኖት አባውት ይሄ የገንዘቡ ነገር ብቻ ገባህ? አይ ፊል እኔ እንዳልኩ አንዳንዴ ገባህ? እኛ ያለንበት ላይፍ ስታይል አለን ሁላችንም አይደል? በዛ ላይፍ ስታይል ውስጥ ማለት ነው። እዚህ ላይፍ ስታይል ውስጥ ሆኜ አንዳንዴ እቀናለሁ። አንዳንዴ እናንተ ሳይ ባረለ በረሃ ላይ የሚሰሩ ወንድሞችን ምናምን ሳይ
እንደዚህ በደንብ የሚሰሩ ሰዎችን ወንዶችን እንደዚህ ጠንካራ ሆኖ ምናምን በረሃ ላይ ሲሰሩ ከዛ ደግሞ ሲቀበሉ ከዛ በዛ ነው እየኖሩ ደስተኛ ሆኖ ይሄ አንዳንዴ ያስቀናኛል። በእውነት ነው የምልህ እንትን አይደለም ገባር በጣም ሞቲቬት ያነቃቃኛል። ከማንም ይሄ በጣም ሀብታም ከምትላቸው ሰዎች በላይ በጣም እንድነቃቃ ያደርገኛል ይሄኛው ህይወት የእናንተ ህይወት ማለት ነው። ሰው በረሃ ላይ ሆኖ እንደዛ አይነት ላይፍ እየኖረ ደሞዝ ተቀብሎ ከዛ በልቶ ከዛ በኋላ እንደዛ አይነት ህይወትን ለማሸነፍ እንደዚህ ይሄ የምታደርጉት ሀስል በራሱ ማለት ነው በጣም ነው እኔን ኢንስፓየር የሚያደርገኝ ማለት ነው። ሶ ዳትስ ዋይ ያን ቀን ምን ላድርግ አልኩኝ፣ አሰብኩኝ፣ አጋባ አይደለ እንደዚህ ከዛ ማታ ድረስ እርግጠኛ አልነበር ምን እንደማደርግ። ሶ ከዛ በኋላ ግን የሀሳብ መጣልኝ። እንደዚህ ይሆናል ብዬ አላሰብኩም። ሰው እግዚአብሔር ነው ሁሉም መልካም ነገር ከእግዚአብሔር ስለሆነ እንኳን እግዚአብሔር ያደረገ ማስታወቂያዎቹን በጣም እያዩዋቸው ነበረ። ወዝ በጣም አሪፍ ራስ እኔ እንደውም በቃ እንደዚህ ጎበዝ ነው ብዬ አላሰብኩም። ሰዎችን ኮንታክት ለማድረግ እንትናን በቂን ኮንታክት ለማድረግ ስሞክር ኦልሬዲ ያነግረዋል ስራውን ለመስራት አየ ጎበዝ እንደዚህ ነው ኦልሬዲ ተነጋግረናል ሲለኝ በቃ ከተነጋገራችሁ ማሳያልኩ ባረለ ሌሎች የተናም ብቻ ነው ሼር ያደረኩልህ። ከሷ ጋርም ተነጋገር ካላቀም የለምለም የስልክ ቤቱ እሷ አናግረሃለች መጀመሪያ አንተ ሼር አድርግልኝ ሰራሁላት። ላከችልህ ብሩን አይደል? ሶ እነሱን ብቻ እሷን ብቻ ነው ያናገርኩት። አሁን ሌሎችን ሲሰራ ነበር አያችሁ እየተቀበለ ዲስ ሚንስ ይችላል ማለት ነው። ይሄ ልጅ መስራት ይችላል ማለት ነው። ስለዚህ ተመልከቱ ምን ያህል ቪው እንዳለ። እኔ አሁን ይሄን ብር መልሳለሁ ስል ጋይስ ኢትስ ኖት አባውት መልሳለሁ ስል ማሰብ ያለባችሁ ነገር ይሄን ብር ለመመለስ አይደለም እሱ ማስታወቂያ እንዲሰራ የፈለኩት ምን ያህል በዚህ በሁኔታው በዚህ በልጁ እንደምተማመን ለማሳየት ገባችሁ አይደለ? ሰርቶ ለዛ ነው እንጂ ለምሳሌ ለኔ ተራ ሆኖ አይደለም የምመልሰው ብር የምከፍለው ብር የማወጣው ብር ዝም ብሎ ከኪስ ያውጥቼ እንደዚህ ሞረውሮ ብር ሆኖ አይደለም። ገባችሁ? ኦፍ ኮርስ ሪስክ ነው፣ ግን ያን ሪስክ እቀበለዋለሁ። ለምን? በጣም ተማመንበታለሁ። ከዛ በላይ ተመልካች ሊያመጣ እንደሚችል ማለት ነው። ሶ ምን ለማሳየት ነው? ያን ሪስክ ራሱ ተቀብላችሁ የምታሰሩት ሰዎች አሁን ዛሬ የሰራው እንትን ከመቶ ሺህ አልፏል። ሁሉም አይደል ኦልሞስት የተወሰነው አይሮን ነው ግን ያልፋል አይደለም። ሳምንት ነገ በእርግጠኝነት እንትን ይላል የሚቼክ አልፏል አይደል ኦልሞስት አንደኛው ነው 93000 አስቡት 8 ሰዓት ነው ገና ከሰራው አንደኛው ብቻ ነው 93000 ሌላው ሁለቱ አልፏል አንደኛው ጭራሽ 160 ምናምን ሺህ ገብቷል ገባችሁ አይደል ሌላው 280 ምናምን ሺህ ገብቷል አንደኛው ዲስ ሚንስ ኤክስፔክት ካደረኩት በሳምንት ይመጣል ተብሎ ከታሰበው ተመልካች ከሁለት እጥፍ በላይ ኦልሞስት ወደ 3 እጥፍ ሄደ ቪዲዮ አለ ገባችሁ አይደል በ10 ሺህ ብር እንደዚህ አይነት ማስታወቂያ ይሰራል ባይዘው ኢትስ ኖት አባውት ገንዘብ ያልኳችሁ ለዛ ነው የገንዘብ ጉዳይ አይደለም ማለት አሁን ገንዘቡን አይደለም እናየው ግን ይሄ ልጅ በ10 ሺህ ብር የማይሰራ ማስታወቂያ ነገ ከነገ ወዲያ ብዙ ሰዎች መምጣት ይችላሉ ወደ አንተ በእርግጠኝነት ማለት ነው በጣም ብዙ ተመልካች ነው ያለው አሁንም ጋይስ ይሄን ተጠቅማችሁ ማስታወቂያ አሰሩት በቃ ልጁን ይሄው አሳዩዋችሁ ይመልሳለሁ ብዬ ይሄው በሳምንት ውስጥ 100 ሺህ አይደለም በሳምንት ውስጥ በቀን ኦልሞስት 300 ሺህ ሊገባ እንደዚህ ማድረግ ይችላል ይሄ ልጅ ማስታወቂያ መስራት ይችላል ያ ማስታወቂያ ማለት የእናንተ ፕሮዳክት ነው ሰዎች ጋር እንዲደርስ ይሆናል በዚህ ልጅ ሶ ይሄ ልጅ አስቀጥሉት ይሄን ማስታወቂያ አንዳንድ ነገሮች ለመሞከር አስቤ ነበረ ቢሳካ ጥሩ ነበረ አንዳንድ ነገሮች በቃ እግዚአብሔር ሲፈቅዳቸው ይሆናሉ ቼክ ለማድረግ ሞክሬ ነበር አንዳንድ ቦታዎች ላይ ያው እኔ ብዙም ኮሚኒኬሽን ላይ ጎበዝ አይደለሁም ጋይስ ከሰዎች ጋር ልገናኝ ምን የፈለገ ሰው ቢኖር እዚህ ቲክቶክ ላይ ከሰዎች ጋር ቀድሞ እንትን የለኝም ለምን እኔ ማስታወቂያ መስራት ስለማልፈልግ ለሰው ምናምን እንደዚህ አይነት ነገሮችን ስለማላረግ ከሰዎች ጋር ከብዙ ሰዎች ጋር ግንኙነት ኮሚኒኬሽን ምናምን የለኝም ሶ በዛ የተነሳ የሆነ ያሰብኩት ነገር ነበረ ቼክ አደረኩኝ ግን በደንብ እንትን አላለልኝም ግን አሁን ሂሳብነት ተሳሰብና ስንት ነው ያገኘው ፎሎወር እሱን ላስገባለሁ አሁን ያገኘው ፎሎወር ጠዋት የላኩልህ ስንት ነው
230 እዛ ስልክ ላይ ስላለ እኔ 235400 ነበር ስልክልህ 235400 መጀመሪያ የነበርከው 63500 ነበር። ስለዚህ ሲቀነስ 171900 ብር 171900 ብር እኔ ጋር አለህ ማለት ነው። ስለዚህ እሱን አሁን አስገባልሃለሁ። አካውንትን እዚሁ ትነግረኛለህ። ችግር የለውም። እነግርሃለሁ። ችግር የለውም። በጣም ብዙ ብር እንዳያስገቡ እኔ እውነት ለመናገር ለብሩ ብቻ ሳይሆን እኔ ምሰራ ሰው ነኝ። ይሄን ብርንም እኔ ሰርቼ አገኘዋለሁ። ብሩ ብዙ ብር ሆኖ ሳይሆን ግን እንደዚህ ቫይራል መውጣቴና ሞርን የሚጠቅመኝ ይሄ ብር ሳይሆን እንደዚህ ቫይራል ወጥቼ መታየቴና መስራቴ ይበልጥ ከብሩ በላይ እንደሚጠቅመኝ አምናለሁ። ያ ነው ፖይንት። ግን ያን ነገር ያመጣው ስቲል ገብተዋል አይደል? ይሄ ወንድማችን ይሸለም የሚለው ነገር ነው። ይሄን ብር ይሸለማል በሚል ለምን ህዝቡ የሚያውቀው ይሄ ገንዘብ ሽልማት ዝም ብሎ ከመሬት አይነሳም አይደል? ሰዎች ለአንተ ይሄ ብር ማለት እኔ ለአንተ ዝም ብሎ ደግ ስለሆንኩ የሰጠሁት አይደል? ገብቶሃል አይደል? የብዙ ደግ ሰዎች ብዙ ሰዎች አንተ ስትለወጥ ማየት የሚፈልጉ ሰዎች ልፋት ያሳዩ ፍቅር ነው። ገብቶሃል አይደል? እንጂ ኤርሚያስ ብድግ ብሎ የሰጠህ ነገር አይደለም። እነዛ ቢሆን ኤርሚያስ በውስጥ ይደውልልህና የማይሆነው በጣም በረሃ ላይ ሳይህ በጣም እንትን ስላልከኝ በቃ 100,000 171,000 ምን አለ አላልኩም አይደል? እንደዛ በቃ ከእግዚአብሔር የሚፈልግ መልካም ሰው እንደዛ ነው የሚያደርገው። እኔ ግን እንደዛ አላደረኩም። ይሄ እኔ አይደለም። እሺ እኔ መልካምነት እኔ ምናምን ጥሩ ሰው እንደዛ አይደለም። የተሳባውት አንተን የሚወዱ ሰዎች ገብቷል ያሳዩ ነገር እግዚአብሔር የሰጠህ ነገር ነው። ከባረለ እግዚአብሔር ነው የሰጠህ። ግን እግዚአብሔር ቤት በኩል አንተ እንደሚያደርገው አታውቅም። አሁን አስገባልህና እሱን ኦልሬዲ ቃል የገባሁት ስለሆነ እሱን ላስገባልህና እንቀጥላለን ጭውያችን። ቅመሞችዬ ይሄ ብር ለሁላችሁም የመጣ ብር ነው እንጂ ከኔ የመጣ ብር አይደለም። ይሄ የእናንተ አንድ ፎሎወር እና የእናንተ ሼርና ኮፒ ሊንክ የማድረጋችሁ ውጤት ነው። የሁላችሁም የፎሎ ውጤት ስለሆነ ብሩን ተውለት ብለውኛል። እኔ አልተውለትም። እውነቱን ነው የምነግራችሁ። 1,000 አልተውለትም። 1,000 ንገረኝ፣ ችግር የለም። 1,000 40 45 45 32 32 093 ይሄ የኔ ብር አይደለም። እሺ የሚታው ብር አይደለም ጋይስ። እሺ አይዋ ቶቢያው አይደል ነው? አይዋ ቶቢያው ጌታ አይዋ 171,900 አንድ ብር ራሱ አልጨመርኩም። አያችሁ ጥሩ ሰው ጨመርለት ነበር። ያን ስደፍ ነው ነበር። እኔም አልቀንስም አልጨምርም። ይሄ ነው በቃ ቢዝነስ ማን ነች ጀለሳይ ኮንትራት ነው። እሺ ኮንትራት ነው። ቀልዳለን። እሺ ወደዚህኛው ስልክ ይላከውና እዚህ ጋር ለጥፈዋለሁ። ያው ኦሬዲ ቃል የገባውን ስለሆነ ለማሳየት ተውለት የድሃ ቅንጡ ያፏጫል በቂጡ አለ። ተውለት። እንዴት ነው ተውለት ማለት? ምን ሆናችሁ? የሁላችሁም ልፋት እኮ ነው። እሺ ጋይስ የሁላችሁም ልፋት ነው። እሺ እንደዚህ ነገር የሚታው ከሆነ ደግሞ ነገ ይሄ ነገር አይቀጥልም ማለት ነው። አይቀጥልም። ገባችሁ አይደለ? ለፍተን በኋላ ቀጣይ ምን እንደዚህ አይነት ቻሌንጅ ሌላ ሰው ራሱ ቢሰጠው መጨረሻ ለፍተን ስለማትቀበሉ ብላችሁ ከዛ ልተው እንደዚህ ይባል ነገር የለም። ብሩንም እንወስዳለን። ቀጣይ ምን ቻሌንጅ ሲመጣ ተባብረን ድጋሚ እንወስዳለን።
ኦኬ ያው መቶ እንዲ 17,000 ያደረኩት። አይ አይ ሳጭበረብር ተያዝኩኝ። ተመልከት 17,900 ላኩኝ። ልቀንስ እሺ እና ልላክ ሊቀረው አይ 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 171,900 ሲቀነስ 17,900 161,100 ልጨምር በቃ። አይ 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 ይኸውላችሁ አጭበርባሪ እንትን ነው 161,100 1,000 ንገረኝ። 1,045 32 093 161,100 አይደል የሚመጣው? አይዋ ቀንሱ እስኪ አሁንም እንደጋሚ እንዳልክ ከ19,700 ሲቀነስ እንደና ይመጣው። ኦኬ ካልኩሌተር 171,900 ሲቀነስ 17,900 ስንት ነው የሚመጣው? 154,000 154,000 አይደል? አይዋ 154,000 አሁንም 14,000 ምናምን ላደርገው ነበር ታውቃለህ። Not forcing me. Okay. ለፕራይቬሲ